በጣም ትይዤብሻለሁ እና ደግሞ በቃሌንም እወጣብሻለሁ። አላወከኝም ማለት ነው። ባልሰራልህ እኔ እድል አይደለሁም። እሺ ክፍለ ሀገር የምታውቂያቸው ሽማግሌዎች ካሉ ወደ ትሁት ሀገር እንድትልኪልኝ ነበር። ናቲ በጣም የሚያስፈራ ሰው ነው። እባክሽ አትመኘው። እባክሽ በቃ በጣም ጨካኝ ሰው ነው። አትመኙ በቃ። አልጠላሁሽም እኮ ልጄ፣ አልተውኩሽም። እጩ ሙሽራ ከተመረጥኩ ነው ሙሽራ። እሱ ደግሞ በፊት እንደዚህ አልነበረም። አሁን ነው በዚህ ልክ የተቀየረው። ተቀየርሻለች። እኔም ወዳት ትሁት እንደዚህ አይደለችም። ስለዚህ ልጅቷን የቀረጽካትን ቪዲዮ ታመጣለህ። ግድ የለሽም እማዬ፣ ሳላጣራ አልከፍትም። መጣሁ። እሺ ሊደፍረኝ ነበር። እድልዬ አሁን ደህና ነሽ? እኔን ልጄን አፈር ልብላ። ቆይ ባለትዳር ናቸው አልተባለም እንዴ? አይደሉም። አምልጬ ነው የመጣሁት። እድልዬ ለምን ጨከንሽብኝ? አንቺ ነሽ የጨከንሽብኝ። ጠላሽኝ፣ ተውሽኝ። አልጠላሁሽም እኮ ልጄ፣ አልተውኩሽም። እድልዬ ስራ መስራት እኮ ላንቺ ይከብድሻል። አይከብደኝም። ለምን ይከብደኛል? እንደዚህ አይነት ሰዎች ስላሉ ነዋ። እሱ አጋጣሚ ነው፣ ግን ያስፈራል። በቃ እድሌ ተረጋጊ። ቁጭ በይ እስቲ። እድልዬ ተፈታርሽብኝ እኮ ይሄነት ያምሃል እንዴ? አዎ ያመኛል። እንደዚህ ልክስክስ ነህ እንዴ? ልክስክስ አልነበርኩም። ነህ ብትይኝ ግን አይከፋኝም ቆንጆ። ቆይ ምንድነው ከኔ የምትፈልገው? ምን? አላወከኝም ማለት ነው። ባልሰራልህ እኔ እድል አይደለሁም። እሺ እስኪ ከኔና ከአንቺ ማን ሰው ማስፈራራት እንደሚችል እናያለን። ተንኮሉማ ተክነህበታል። እሺ 5 ሰዓት ላይ እዛ ካፌ እጠብቅሻለሁ። ካልመጣሽ ግን ለሚፈጠረው ነገር ኃላፊነቱን እኔ አልወስድም። አይነ እያየ ትሁትን ከዚህ ቤት ወደ ቤት እንጂ ካከፈ ወንድ አትበለኝ። እሺ እና ምን ልበል? እኔ እሷን ካላሸነፍኩ ሴት በለኝ። ጥሩ። እኔ ደግሞ አንተን ሴት የምልበት ቀን እስኪመጣ እንዴት እንደጓጓሁ። እሷ እኮ የኔ ፍቅረኛ ናት። አልሞት ባይ ተጋዳይ። ቆይ ጠብቀኝ፣ ምን እንደማደርግ አሳያለሁ። አንተ ወንድ ልጅ እኮ ነህ። ወንድ ልጅ ደግሞ አይፎክርም። ጠብቀ እንዴ እድል ሙሽራው ወይ እንዴት
ማለት እንዴት መጣሽ? ጥሩ ቤት አልነበረም። ማለት ደላላው ባለትዳር ነው ስላልነበር ነው? አይ ባለትዳርስ አልነበረም። አንድ ልጅ ነው። እንዴት አደርሽ ትሁቴ? ምን ሆኖ ነው? የትናንት የገባሁበትን ቤት ነግሬው ነው። ግድ የለም እሄድለታለሁ። እኔ እኮ መጥቻለሁ ምንም ነገር ሳለው። ደግሞ እኮ ደላላውን በደንብ አውቀዋል። እንዴት እንደዚህ ያደርጋል? ቀለል አድርገው እንጂ እሷ እኮ በሰላም ወደ ቤቷ ገብታለች አይደል እንዴ? ሰላም ባትገባማ ሰቅለው ነበር። ተው እንደዚህ አይነት ነገር ውስጥ አትግባ። ደግሞ በቅርቡ ሙሽራ ነህ። እጩ ሙሽራ ከተመረጥኩ ነው ሙሽራ የምሆነው። ኧረ እንደዛማ አይሆንም። ገና ውድድር ላይ አይደል እንዴ? አሸናፊው እኮ ታውቋል ብዬ ነው። አልታወቀም። ችግር የለውም በጽናት እወዳደራለሁ። ያን ደላላ ግን አገኘዋለሁ። አንቺ ብቻ እንዳትረበሽ። ባይሆን ሰውየውን ያለውበት ድረስ እንዳይመጣ። ይምጣ እስኪ ይምጣና ወንድ ከሆነ መጥቶ 32 ጥርሱን አጥቶት ይመለሳል። እድልዬ! ወይ ማዬ ምንድነው? ምን ሆንሽ? እድልዬ ቢሮዬ፣ መስሪያ ቤቴ ያ ቁጭ ብዬ ዝንጥ ብዬ የምሰራበት ቢሮ ትዝ አለኝ፣ አስታወስኩ። ወይኔ እናቴ እንኳን ደስ አለሽ። እድልዬ ትዝ ያለኝን ነገር ስነግርሽ ትጨነቂያለሽ እንዴ? በፍጹም አልጨነቅም እናቴ። ሁሌም ቢሆን እንድታስታውሽልኝ ነው የምፈልገው። በጣም ጥሩ በጣም ጥሩ እድልዬ። ቆይ ግን አሁን ያቺ ሴትና እኔ አንድ ነን? አንቺው እንጂ የማላውቀው ቁጥር ነው። የማላውቀው ቁጥር ነው አላነሳ የሚባለው ነገር በጣም የሚያስቀኝ። እሺ አንሳለሁ። ሄሎ። እሺ እንደዛ እኮ ማድረግ አልነበረብህ። ታዲያ ለምን ይቅርታ ትለኛለህ? አላጠፋውም እያልክ ነው? እሺ ታሙ ግን አስከበረኝ። አሪፍ ነው። ግን ደግሞ ተው አትጣላት፣ አሪፍ ነበር። አብረን ነበር እንዳለ እስማ እና አቤት ናቲ። የሆነ ነገር ውሰጃ። አይ አልፈልግም። በጣም ቂም ይዤብሻለሁ እና ደግሞ በቀሌንም እወጣብሻለሁ። ምን ነው? ልደቷ ነው ብለሽ እኔ ላይ አሳቅሽብኝ። እናም ደግሞ መነጽር ትወዳለች ብለሽ ነበር። እኔ ስለ መነጽር አላወራሁም። ስለ ልደትስ? እሷ ዋሽታ ነግራኝ ነው። በቃ ስታስብ እኔ ተዋርጄ ዝም የምል ይመስልሻል? የፈለከውን ማለት ትችላለህ። አንተ ረመኔ! የእጅሽን ያገኘሽው? ቆይ ምን አድርጊ ነው የምትለኝ? ምንድነው ከኔ የምትፈልገው? የምፈልገውን ቀስ በቀስ እነግርሻለሁ። እሺ
ልጅና ተነሽ። ልጄ ደህና አይደለሽም እንዴ? እያለቀስሽ ነው እንዴ? አይደለም። ምን አስለቀሰኝ? ፊትሽ እኮ ከፍቶታል። አዎ ትንሽ። እድልዬ እባክሽ ይቅርታ አድርጊልኝ እባክሽ። አልተቀየምኩሽ። እሺ በቃ ወይ ወተሽ ሻይ ጠጪ፣ ጨንቆሽ ይሆናል። ኧረ ደህና ነኝ። እዚሁ ነው። የኔ ልጅ ናቲ ጋር ልደውልለት? ለምን? እንዲያዝናናሽ። እማዬ ናቲ በጣም የሚያስፈራ ሰው ነው። እባክሽ አትመኙ። እባክሽ በቃ በጣም ጨካኝ ሰው ነው። አትመኙ በቃ። አይ ልጄ እንደው ሁላችሁም አንድ ላይ ስለተነሳችሁበት ነው አይመስልሽም? እኔ ታውቂው እነሳበታለሁ። በእርግጥ ቀደም ቀደም ይላል። እሱን ነው የምልሽ። በቃ አትመኙ እባክሽ እማዬ አደራሽ። የኔ ልጅ ቆይ ቆንጆ ቡና ላፍላለሽ። ቡና እኮ አለ አታስቢ። እድል ምን ሆነሽ ነው? የሆንሽው ነገርማ አለ። ናቲ ምን? በለቱ በጣም ተናዷል እና ልብሴን ስቀይር ቪዲዮ ቀርጾኛል። ምን? በንዴት ምንም እንዳታደርገው እጁ ላይ ስላለ ሶሻል ሚዲያ ላይ ለቅብኝ ይችላል። ቆይ ምን አይነት ልጅ ነው? እኔ እዚህ ስመጣ ሁሉም ነገር ልክ የሚሆን መስሎኝ ነበር፣ ግን እንደዛ አልሆነም። መከራ ይበዛ። አይዞሽ በቃ አንቺ ምንም አትጨነቂ። እኔ ሁሉም ነገር አስተካክለዋለሁ። እኔም ዝም ካልኩት እንደዚሁ እያስጨነቀች ነው የሚለው። ስለዚህ ሁሉም ነገር አስተካክዬ እመጣለሁ። ዛሬ ተሙ ሳይመጣ ቀረ። መጥቶ ወጥቶ ነው እኮ እንዴ? ማለት ሳያገኝ እያወራን ነበርና ስልክ ሲደወልለት ወጣ። ትንቴ ግን በጣም እድለኛ ሰው ነሽ። ለምን እንደዚህ ያልሽኝ? ሁለት ሰዎች አንቺን ለማግባት እየተረባረቡ ነው። እና ታዲያ ይሄ እድለኝነት ነው እንዴ? እኔ ግን አንቺን ብሆን አንዱን ነበር የምመርጠው። የምትመርጭው ሰው ግልጽ ነው። ግን አንቺ የምትመርጭው ሰው ያው ማንነቱ ሳይሆን የድሮውን እኔ የማውቀው በጣም አስቸጋሪ ሰው ነበር። ጥሩነቱ ነበር። ሌላኛው የመረጥሽው ሰው ደግሞ የማይሆን በጭራሽ የማይሆን ሰው ነው። እሱ ደግሞ በፊት እንደዚህ አልነበረም። አሁን ነው በዚህ ልክ የተቀየረው። ትሁት መጀመሪያ ያልነበረውን ማንነቱን አይደለም የሚያሳይሽ የተደበቀውን እንጂ። እየተመስገነስ በዚህ ሁኔታ ታገቢ ያሰብሽውን ሰው አልመረጥሽም ማለት ነው። አሁን በአንድ ሰው እየተሳብኩ ነው፣ ግን ደግሞ አልወሰንኩም። ወስኝ። ባለመወሰንሽ ደግሞ ልትጸጸች ትችያለሽ። ሽምግልናችንንማ ማየት አለብሽ። እሺ አያለሁ። ግን ቤተሰብ እንዴት ነው ሁለት ሽማግሌ የሚያስተናግደው? ለአባቴ እነግረዋለሁ። እንደውም ሁልጊዜ ሄዳለሁ እያልኩኝ ፉከራ ብቻውን ቀርቻለሁ። በዛ ላይ አሁን ደግሞ እናትሽም አለች። ችግር የለውም፣ እሷ ለኔ ተያት። እስኪ እናያለን። አንቺ ግን ደህና አትመስይም። ምን ሆነሽ ነው? እኔ ደህና ነኝ።
እናቴ አንድ ነገር ላስቸግርሽ ነበር። ምንድን ነው? ለትሁት ሽማግሌ ልልክ ነው። የእናንተ ነገር እኮ እንደው ግራ ያጋባኛል። ግራ አያጋባም፣ በጣም ቀላል ነው። እሺ ተመስገንም ይልካል። እሰይ ሆይ እሺ። እሷ ናት ሁለታችንንም ለመለየት በሽምግልና ያለችው። እና እኔ ምን ልርዳ? ክፍለ ሀገር የምታውቂያቸው ሽማግሌዎች ካሉ ወደ ትሁት ሀገር እንድትልኪልኝ ነበር። ይሄ ግራ የሚያጋባ ሽምግልና ውስጥ እጄን ማስገባ ይመስልሃል? ምን ነው ግራ የሚያጋባው? የእኔ ሚስት ነበረች እኮ። ግን ምን ዋጋ አለው? ተመስገን መጣና ሀሳቧን ለሁለት ከፈለው። እናንተ ታዲያ እንደዚህ አይነት ጨዋታ ውስጥ ምን ትሰራለህ? ከመረጠችህ በክብር አግባት፣ ካልመረጠችህ ደግሞ ተዋት። ተዋት? እልህ ይዞኛል። የያዝህ እልህ ነው። ፍቅር ቢሆን ኖሮ መታገልህ ትርጉም ነበረው። ባልወዳት አብሬያት ሆን ነበር። እስካሁንስ ጊዜ ጠብቃት ነበር። ይሄውልህ የኔ ልጅ ልብህን ንጹህ አድርግ። የዛን ጊዜ ሁሉም ነገር ይስተካከላል። አንተ ኮት የለም እንዴ? ምንድን ነው ሰው ማስደንገጥ? ለምን ተቀየርሽ? አልተቀየርኩብህ። ተቀየርሻለች። እኔም ወዳት ትሁት እንደዚህ አይደለችም። ምንም አልተቀየርኩም። ራስን ፈትሽ። ማለት እኔ ጋር ምን አይተሻል? ምንም አላየሁም ናት። ታዲያ ለምን እንደ ድሮ አትሆኝልኝም? እንደ ድሮ እንዳልሆንልህማ በአይኔ ያየኋቸውን ስራዎችን ልትክዳቸው አትችልም አይደል? አዎ እንደተሳሳትኩም አውቃለሁ። ግን እንዲህ እንድትሆኝብኝ አይገባም። ምንም አልሆንኩም። በእኔ ምርጫ ከሆነ ሁለታችሁንም አልመርጥም። ስለዚህ ቤተሰቦቼ ይመርጡልኛል። ቆይ እሺ፣ እሱን ቢመርጡትስ? እሱን አይመርጡም ናት። በሽምግልናው ብቻ ነው ሊመረጥ የሚችለው። እሺ፣ ግን ቢያንስ እንደ ድሮ ሆኝልኝ። እሞክራለሁ። እሺ ምንም አልመሰለሽም ማለት ነው? የሰው መሳቂያ ላደርግሽ እኮ ነው። ቆይ አንተ ሰውዬ፣ ቆይ ከኔ ምንድን ነው የምትፈልገው? በጣም ቀላል የሆነ ፍላጎት ነው ያለኝ እኮ። ምንድን ነው ንገረኛ። ምን መሰለሽ፣ እዚህ ቤት ውስጥ ተመስገን የሚበላበት ምግብ ላይ መርዝ ታደርጊና ትመርዣዋለሽ። ካላደረግኩስ? ካላደረግሽማ ቪዲዮን ለቅቄብሽ ራስሽን ታጠፊያለሽ ማለት ነው። እሺ እሺ፣ ጥሩ ተስማማ? አዎ እሺ፣ ነገውን እሰጥሻለሁ። ታዲያ ነገውን ነው የምታደርጊው? ግን በምን ላምን እችላለሁ? ከማመን ውጭ እንኳን ምንም አማራጭ የለሽም። ዝም ብለሽ ነኝ። ስማኝ አንተ፣ ይኸውልህ እኔ አሁንስ ከአንተ ጋር መጨቃጨቁ ሽልትት ነው ያለኝ። እኔ ደግሞ እንደሰለችኝ ታውቃለህ፣ አንተን ማየት። ስለዚህ ልጅቷን የቀረጽካትን ቪዲዮ ታመጣለህ። ባላመጣስ? እንደራደራለን። ምን ትፈልጋለህ? በጣም ጥሩ።
አንተ ለትሁት ሽማግሌ እንደማትልክ ትናገራለህ። ምን? በዚህ ልክ ካዘንክላት ይሄንን ታደርጋለህ። እሺ፣ ግን ሙሉ ፋይሉን ቀድመህ ትሰጠኛለህ። በምን ላምን እችላለሁ? ሽምግልናውን እተዋለሁ ለእሷ ስል። ምን ነው ፍቅር ወደ እሷ ሄደ እንዴ? ይኸውልህ ነገሩን በጸብ እንድፈታው እያስገደድከኝ ነው። እያስፈራራኸኝ ነው? ብትፈራማ ሰጥተኸኝ ነበር። ነገ ማታ ቤት እንገናኛለን። ሁላችንም ባለንበት ትናገራለህ። ይኸውልህ ከዛ በፊት ግን ፋይሉን ሰብስበህ አምጥተህ ትሰጠኛለህ። አይ ካልክ ግን እኔን ለማታለልና ለመሸወድ ብትሞክር እመነኝ እገልሃለሁ። ጉዞህ እንደዚህ አጭር ነበር ማለት ነው? እንደዚህ ይሆናል ብዬ አልጠበቅኩም ነበር። አይዞህ አታስብ፣ እሰጥሃለሁ። ወናፍ እድሌ እንዴት ነሽ? ደህና ነኝ። ደህና ነህ? እንዴት አደረክልኝ? እኔ የምልሽ ትሁት ታውቃለች እንዴ? አይ አልነገርኳትም። ግድ የለም ነገ ይሰጠኛል። በምን ይሻለህ? እሺ በሚልበት መንገድ እሺ ብሏል። ይሄ ባለጌ። አልተጣላችሁም አይደል? ምን አጣለልሽ ከሱ ጋር? እሺ ታዲያ እንዴት ተስማማ? ተስማምቷል። ዋናው ነገር እሱ አይደለ? እሱማ። ስለዚህ በቃ አትጨነቂ። እሺ አልጨነቅም። እንዴት ነህ? እንዴት ነሽ? ቆይ ግን ምን አይነት ሚስጥር ጀምራችሁ ነው መተህ ሳታገኝ የምትሄደው? ትሁቴ ባለፈው አልተመቸኝም ነበር። አይ ጥሩ ነው። እንዴት ነሽ? ለሽምግልናው እየተዘጋጀሽ ነው? መተህ እንኳን ሳታገኛት ለምትሄዳት ሴት በዚህ ልክ መጨነቅ አይጠበቅብህም። ትሁቴ ተይ እንጂ። እሺ ይቅርታ። በቃ ተጫውቱ፣ እኔ ልውጣላችሁ። አይ እኔ በጣም ከባድ ቀጠሮ አለብኝ። ትሁቴ ቻው። እሺ እድሌ እደውልልሻለሁ። በቃ ብዙ ውስጥ እንሞራለን። እንዴት ልመና? ዝም ብለህም። እሺ የቀረን ነገር ካለ ስጠኝ። የለም። ይኸውልህ ልጅቷን የራቁት ቪዲዮ የቀረጽካትን ሙሉ ለሙሉ እዚህ የሚሞሉት ካለ ነው ለትሁት አላገባሽም ብዬ የምነግርህ። ነገርኩህ እኮ የለም ማለት። እሺ እኔም ሪከርድ እያለሁ። ምን? አዎ ይሄ ሚስጥር ሆኖ ይቆያል። ለትሁትም ያልከኝን እነግርልሃለሁ። ነገር ግን እኔን አጭበርብረኸኝ ለመዋሸት አለያም ደግሞ ለመካድ ከሞከርክ እመነኝ ትሁት ጋር ብቻ አይደለም ፖሊስ ጋር ይደርሳል ይሄ ነገር። ሞኝ እድል ወይ ቱቴ፣ እኔ የምለው ፍቅር ይዞሻል እንዴ? ማ የት? ለምን? እንዴት? ምን ለማለት ፈልገሽ ነው? ተረጋጊ እንጂ እድል። አይ ተረጋግቻለሁ።
ለምን እንደዚህ ልትይኝ ቻልሽ? አይ ሰሞኑን ሳይሽ እንዲሁ ትታክዣለሽ። አይ እንዲሁ የሆነ ነገር አሳስቦኝ። ለምን ያሳስብሻል ድል? ምን ማለት ነው? ሰው አይደለሁም እንዴ? ኧረ ሰውማ ነሽ፣ ግን ደግሞ ስላሰብሽ የሚስተካከል ነገር የለም ብዬ ነው። አላስብም ስላልኩ አለማሰብ ደግሞ አልችልም። ልክ ነሽ፣ ግን ደግሞ ለእኔም ልታማክሪኝ ትችይ ነበር። ስላማከርኩሽ ምን አገኛለሁ? መፍትሄ ባልሰጥሽ እንኳን ትንሽ ቀለል ይልሻል። እኔን የሚቀለኝ መፍትሄ ሳገኝ ነው እኮ። አብረን እንፈልጋለን። ተረቱት። መፍትሄ የሌለውን ነገር ነግሬሽ አንቺም ልትጨነቂ አልፈልግም። ይኸውልሽ እኔ ልረዳሽ እችላለሁ። አትችይም ቱት፣ አትችይም። ግን የሆነ ጊዜ ላይ ይስተካከላል። እሺ፣ ግን ደግሞ ማማከር ስትፈልጊ በማንኛውም ሰዓት አለልሽ። እሺ። እሺ ፈርተሻል? ለምን አልፈራም? ምንም ያስፈራ ነገር የለም። መሄድ ከፈለግሽ መሄጃሽን ያዘጋጅልሻለሁ። መሄጃ አለኝ። እናቴ ጋር አስገባሻለሁ። ያንተ እናት ጋር? አዎ። አልፈልግም፣ በፍጹም አልፈልግም። የኔ እናት ክፉ መስላሽ ነው? እናትን ለማወቅ አንተን ማየቱ በቂ ነው። አንቺ እንዴት ነው የምትናገሪው? እንዴት እንድናገር ፈልገህ ነበር? ፋይልሽን ሰብስቤ ልሰጥሽ እኮ ነው። በነፃ ስጠኝ። ያደረግከው እኮ የክፋት ጥግና የብልግና ስራ ነው። ይኸውልሽ እድል፣ ለማሸነፍ ምንም ነገር አደርጋለሁ። ስለዚህ በቤተሰብ ነው የወጣኸው ስለ እውነቴን ነው። ይኸውልሽ እድል፣ እናቴ እንደዚህ አይደለችም። አውቃለሁ፣ ከዚህም የባሰች ናት። ሴትዮ ስርዓትሽን ያዢ። በቃ አሁን ሌላ ወሬ አታብዛ። የሚመጣብኝን ነገር እጋፈጠዋለሁ። ትሰምኛለሽ? ማታ እንዲሆን ነው የምፈልገው። ዛሬ? አዎ ዛሬ። ችግር የለም። እሺ እንደዛ ከሆነ ማታ ድፍት ሲል ማየት ስለምፈልግ እኔም እመጣለሁ። እሺ። አትቆይ። ሄሎ ተሙ፣ ደህና ነኝ። ዛሬ አትመጣም እንዴ? አዎ በጣም ፈልጌህ ነበር። እሺ ደህና ዋል። እድልዬ፣ ወይ እናቴ፣ ለምን ራቅሽ? አላራኩሽም። ለምንስ ብዬ እርቅሻለሁ? ቆይ ግን አስታውሳ ትጠላኛለች ብለሽ ነው? እውነት ለመናገር አጠያኝም፣ ግን ስቀዘቅዥብኝ ማየት ደስ አይለኝም። ይገባኛል እድሌ። ቆይ እሺ፣ የምትተክዥው በሀሳብ የምትሄጂው ወዴት ነው? እዚህ ነኝ። የት ሄዳለሁ ብለሽ? እኔ የምለው እድልዬ፣ እንደው ፍቅር ብጤ ለፍቅር ደርሻለሁ አይደል? ዋና ጭንቅላትሽ ነው። እሱ መድረሱን እርግጠኛ ሆኜ። ፍቅር ቢይዘኝ ኃጢአት አይደለም አይደል? ፍቅርማ ልጅ ትልቅ ጽድቅ ነው። የሰው ፍቅር እስከሆነ እንዴ? የሰውማ የሰው ነው የኔ ልጅ። እሱማ ልክ ነሽ። የሰው የሰው ነው እድሌ። እማዬ በቃ እኔም ስራዬን ልስራ። ሳሎን ሄደሽ ሶፋ ላይ ጋደም በይ። እሺ የኔ ልጅ ካልሽ።
እሺ ታዲያ እንብላ። እኛ በልተናል፣ እናንተ ብሉ። እኛ ደግሞ በኋላ ቡና እያፈላን እንጫወታለን። ውሃ ቆይ፣ ዋላንተ ታው ችግር አለ። አይ ቆይ እስከዛ ብሉ። እኔ በቃ ጠዋት ስራ ስላለብኝ ልሂድ። ትንሽ አትቆይ? ትንሽ ይጨመራል። አይ ነገ በጣም ብዙ ነኝ፣ ስለዚህ ሄጄ እረፍት እላለሁ። እሺ። የምነግራችሁ ነገር አለ አላልክም? ለማን? ለእኔ አላልከኝ? ብዬ ነበር። አሁን በጣም ስለቸኮልኩኝ ለነገ ይቀየርልኝ። በጣም ከትልቅ ይቅርታ ጋር። እሺ ካልክ ይሄድ እንጂ አታስጨንቀው። እኛ ደግሞ እንጫወታለን። እዚህ ብትወድቅ ኖሮ ሬሳ አይጉላላም ነበር። ምንድን ነው? አይ ምንም፣ ትንሽ አዝሮኝ ነው። ዋ ናቲ ናቲ ናቲ፣ አንተ ናቲ! ወይ ጉዴ!